ወይኔ በአላህ ምን አይናለኝ ወላሂ 90 ላይ ሁለታቻ ሲሆን ሲቲ ልለጠልጥ ማለት ነው። መንገድ ላይ ቤት እስክደርስ እየለፈለፍኩ ምለውን ነገር አንተ አሳፋሪ በሜዳ በሊድስ እያልኩ እኔ ሲቲ ቢያሸንፍ ቪዲዮ አልሰራም፣ ምክንያቱም ሊድስና ያሸነፈው የሚጠበቅ ነው ብዬ ነበረ። አቻ ሲሆን እየሮጡ ስመጣ ጎልሶ ወይኔ ፎደን ሲል በቃ አላረል የመጀመሪያው በቃ ሰዓት ተዛብቶ በሆነ ብዬ ሳይ ይሄው አሁን ምን እንደማወራ አላቅ። ወላሂ የተዘጋጀውበት ቪዲዮ ሌላ ነበር። አረ ያ ረቢ፣ አረ ተቃጠለ። ይሄ ፕሪሚየር ሊግ ምን አይነት ከ2-0-3-2 ግን ወጣ። ይኸውልህ ምንም አባገን ስለ ዋንጫ አታስብ። ይኸውልህ ነገር ከዚህ በኋላ ስለ ዋንጫ አታስብ። 19 ቲም ቢኖር አርሰናል ቢወጣ ቼልሲ ይበለዋል ወይ ሊቨርፑል ይበለዋል እንጂ ሲቲ በሜዳ 2 እኩል ሆኖ እቺን ያለቀይ ሰዓት ለሊቨርፑልም አልጠቀመችው። ስቶፕች ታይም ላይ ማሸነፉ ይሄው ሊቨርፑልን አልጠቀመው። ከሊቨርፑል የተሻለ ያሸነፈ የለም ስቶፕች ታይም ላይ ማለት ነው። ወላሂ አሁን ምን ራሱ እንደማወራ አላቅ። የተዘጋጀውበትን እንዳለ እምሽክ የመርሳት በሽታ እንደያዙ ሰው ነው። ይሄው አሁን ሰው እንዴት ነው 2 ጎል ያገባው? አረ በአላህ ፎደን እንደዚህ አበርሽ። አሁን ከሳካ ጋር መታወዳደሩ ምድረ ህፃን ወይኔ ቀዳሚያችንን ያሳመረ ምርጥ ጨዋታ በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስ ዩናይትድን በኢቲሃድ በማስተናገድ 3-2 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በዚህ ጨዋታ ላይ ማንቸስተር ሲቲዎች በፊል ፎደን እንዲሁም ደግሞ በቫርዲዮል ጎል አማካኝነት 2-0 ሲመሩ ከቆዩ በኋላ ከሁለተኛው አጋማሽ መልስ ሊድሶች እንግዲህ ወደ ጨዋታው ተመልሰው በካልቨርት ሉዊን እና ንሜቻ ጎል አማካኝነት ሁለታቻ ጨዋታው ማድረግ ችሎ ነበረ። ከዚያ በኋላ መልሰው ማንቸስተር ሲቲ ጨዋታው ላይ ብልጫ ወስዶ ለመጫወት ሲሞክሩ ነበረ። 91ኛው ደቂቃ ላይ በፊል ፎደን አማካኝነት ተጨማሪ ጎል በማስቆጠር ጨዋታውን በግሩም ድራማዊ በሆነ ሁኔታ 3-2 ማሸነፍ ችሎ ነበረ። የመጀመሪያው አጋማሽ ቶታሊ ጌሙን ዶሚኔት አድርገውት ነበረ። ነገር ግን ሰከንድ ሃፍ ሊድሶች ወደ ጨዋታው እየተመለሱ ነበረ። ያንን ማኔጅ ለማድረግ በጣም ተቸግረው ነበረ። ከዛ በኋላ ግን መልሰው ውጤቱን ወደ እጃቸው በማስገባት ጣፋጭ የሚባል 3 ነጥብ ማግኘት ችሏል። በዚህ ማንቸስተር ሲቲ 25 ነጥቦችን በመሰብሰብ በፕሪሚየር ሊጉ ለጊዜው ሁለተኛ ደረጃ ላይ ይገኛል። ነገ አርሰናል ከቼልሲ በስታንፎርድ ብሪጅ የሚያደርጉት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ምናልባት የደረጃ ልዩነቶችን ሊፈጠር ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በናና ቤት ከአንደኛ እስከ 10ኛ ዲፖዚት ታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ። ምን አይነት ፉትቦል ነው የተመለከትነው? ምን አይነት እግር ኳስ ነው የተመለከትነው? ማንቸስተር ሲቲ ከሊድስ አረ በስማም ያበደ ጌም ነበር። ፈርስት ሃፉም ማለት ነው ማንቸስተር ሲቲዎች በሚገርም ብቃት 2-0 እየመሩ ወጥቶ ነበር። ሊድሶች ግን ከምንም ተነስተው ሰከንድ ሃፉን 2 አድርገው 91ኛው ደቂቃ ላይ ግን እጅግ በጣም ለሊድስ ደጋፊ ልብ ሰባሪ፣ ለማንቸስተር ሲቲ ደጋፊ እጅግ በጣም ጣፋጭ የሆነች ጎል ከፊል ፎደን። በስመ አብ ምን አይነት ጎል ነው! ምን አይነት ጎል ነው ፎደን ያገባው! ሶስተኛው ዋው እጅግ በጣም ምታምር ጎል ነበር ያስቆጠረው። መጀመሪያ ላይ ራሱ ያስቆጠረው በአንደኛ ደቂቃ ላይ ራሱ ያስቆጠረው ጎል እጅግ በጣም የሚያምር ነበር። ሲቲዎች ዛሬ ማለት ነው በሊድስ ሰከንድ ሃፉ ተፈትነው ነበር። ፈርስት ሃፉን እንደነበረው ጨዋታ እኔ እንደውም ማንቸስተር ሲቲ 2 ጎል ሁሉ አግብቶ በቃ ይሄ ጨዋታ ሜቢ 4-1 4-0 ያልቃል ብዬ ነበር። ግን በስመ አብ መገመት አንዳንድ እንግሊዝ ፕሪሚየር ሊግን ከባድ ነው። ለማንኛውም ግን እጅግ በጣም የሚገርም ጌም ነበር የተመለከተው። ኮንግራ ሲቲዝኖች ኮንግራ። የምር ቁም ነገር ስናወራ ማለት ነው ይሄኛውን ማንቸስተር ሲቲን የዘንድሮ የፕሪሚየር ሊግ ዋንጫ ያነሳል ብላችሁ የምትጠብቁ ወይም ያነሳልኛል ብላችሁ የምትቋጥሩለት ሰዎች ማለት ነው ቀልብ ብትገዙ ነው የሚሻላችሁ። የምር ማለት ነው ሲሪየስ ምንም በቃ ተስፋ የሌለው ቲም ለቶፕ 4 የሚጫወት ቲም ነው። አንተ ሊድስ ወጥቦጥ ነው ያደረገችው። እንደምታውቁት 90+1 ላይ ነው ፎደን ያስቆጠረችው። ቢሆንም ግን እኔ እንጃ በዚህ ሲዝን ሲቲ በጣም ፈርቼው ነበር እንትን ይላል ብዬ ማለት በዛ ደረጃ የሚጠበቅ ቲም አይደለም ነው እና ዘንድሮ ፕሪሚየር ሊግ የአንድ ፈረስ ብቻ መሆኑን ካሁኑ እየለየ ነው ይመስላል። ይመቻችሁ። እርግጥ ነው የአራዳ ልጆች ዋናው 3 ነጥብ ነው፣ ምንም ጥያቄ የለውም። ያንንም ማንቸስተር ሲቲ ባለቀ ሰዓትም ቢሆን አስቆጥሮ 3 ነጥቧን አግኝቷታል። ነገር ግን ከባየር ሊቨርኩሰን ጋር ያጋጠመውን ተመልክተናል። አሁን ደግሞ ከሊድስ ጋር በሜዳው ተጫውቶ ማንቸስተር ሲቲ እጅግ በጣም ተቸግሮ ነው ያሸነፈው። ይሄ ደግሞ ፔፕ ጋርዲዮላ አንድ ግራ የገባቸው የሆነ ቀመር አለ። ያራዳ ልጅ ማለት ነው በሆነ መንገድ ሊስተካከል ያልቻለ አንድ ነገር አለ። ግልጽ ነው የሮድሪ እንደ ልቡ አለመሆን ጉዳት፣ እንዲሁም ደግሞ የኬቪን ደብሩይኔ መውጣት በሚገርም ሁኔታ በደንብ በጉልህ ሚና የመጡት ተጫዋቾች መክፈት ያንን ነገር መሸፈን አልቻሉ። ያ ይታያል። ከዛ ውጪ ግን
እንዲህ እንደ ስብዕና ደግሞ እንዳለው ግርማ ሞገስ ፔፕ ጋርዲዮላ ማለት ነው ያራዳ ልጆች የሆነ ነገር ሹክ ያለው ይመስላል። ጠፍቷል። የሚጠበቀውን ጋርዲዮላ አይደለም እያየን ያለ ነው። ሃላንድ ከቆመ ምን ያህል እንደሚቸገር እያያችሁ ነው። በቃ ሃላንድ ከጠፋ ሜዳ ውስጥ ከተያዘ በቃ ሲቲ በብዙ ነው የሚቸገረው። የፋደናውን በቃ አሪፍ እየሆነ መምጣት ነው እንጂ በጣም ችግር አለ። በዚህም ሆነ በዛ ወደ 4 ነጥብ አጥብቦታል። ነገ አርሰናል እስኪጫወት ድረስ ማለት ነው ወደ ሁለተኛ መጥቷል ማንቸስተር ሲቲ። ነገር ግን ጋርዲዮላ እዚህ ነገር ላይ በጽናት መስራት አለበት ብዬ አስባለሁ። ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ፣ የፕላስ ምልክቷ እናንተ ነች እንዴ። ምን እሺ ነው የሌላ ክለብ ደጋፊዎች መታችሁ ማንም ሰው አፉን እንዳይከፍት 3-2 ሲቲ በሜዳው ሊዋረድ ነበር ምናምን ማንም ሰው አፍ እንዳይከፍት። የዩናይትድን ደጋፊ ብትሆን እናንተ ዝም በሉ። ሲጀመር እኛን መተ ወይ አጨብጨብ ወይ እንዳሰራውላ ስለኛ ቪዲዮ በሜዳ በ10 ተጫዋች ጎል ማግባት አቅቶ የተሸነፍክ ቡድን የሊቨርፑል ደጋፊ ብትሆንም ለሁሉም ነው እየከፈትክ የምትሰጠው። አርሰናል ደጋፊ ብቻ ነው ማውራት የሚችለው፣ እሱም ነጋፉን ይዘጋል ከቼልሲ። ምን አገባን እኛ። ለምን 10 ይግባብን? 3 ነጥብ ይዘን ነው የወጣ ነው እኮ አለቃ። በዛ በማቲያስ ኑኔዝ ድድብናና ፔናልቲ ነው የገባብን። አዎ 2 ጎል ለምን 3ም 4ም ለምን አይገባብንም? 3 ነጥብ ይዘን እስከወጣን ድረስ እንደፈለግን የማውራት መብት አለን። ደግሞ ዊናችንንም ልታጣጥሉ ፈለጋችሁ? ስርዓት። ለማንኛውም ቴሌግራም ላይ እያሳካን ያለነውን ትኬት ናሆም ፕሪዲክሽንስ ብለህ ቼክ አድርገው። መብላት ከፈለክ ደግሞ በዛው ጆይን በል፣ አሊያም መብት ነው አለመቀላቀል። ፒስ። ወያላው ጉድሽ ፈላው አሸንፋለች። ቸላው ወንድም ጥላ ድጋፍ ችግር የለውም። ለድጋፉ ችግር የለውም። እኛ አለን። እኛ ብቻ አይደለንም፣ ፈጣሪም ካንተ ጋር ነው። ነገ ወያላውን ጥጓን አስይዝልን እባክህ። ሁሉም ቢተባበር ወያላ ይሸነፍ ነበር። ቢቋጥር በትብብር ሁሉም በአንድነት ቢቋጥር በደንብ አድርጎ ለወያላው ሽንፈት ዛሬ በይፋ በላው የቋጠሩን ጀማ ተቀላቅሏል። በቃ አሁን በዚህ በለው አለ፣ በዚህ አሮጊቷ አለች፣ ጋቢናችን አለ፣ ፊሉ ቃኔ ቋጠሩን እሾፍራለን። ወያላውን ዘብጥያ ነው የምንወደው፣ እንጦሮጦስ ነው የምንልከው። የተጫዋቾች ነገር እንዲህ ነው የምናሸንፈው። አላማችን ወያላ እንዲሸነፍ ነው። በርታ ጀማው። ፎደን ተመልሷል አባቴ። ረረረረረረ ያ የምንናፍቀው በቃ ያ የሚመቸን ታለንትድ የሆነው ፎደን ተመልሷል። ጋርዲዮላ እውነቱን ነው እግዚአብሔር። ግን ሲቲ ዛሬ ተረፍሽ። እንዲህ ምን አይነት እንትን ነው ግን? ምን እኔ አልገባኝም። ግን ማለት ዘንድሮ እነዚህ የሊቨርፑልና ጋርዲዮላና ስሎት ማለት ነው እነዚህ ሁለት መላጦች ይሁን አይምሯቸው ይሁን ነገር ሆኗል አላውቅም። ወይ ተጫዋቾቹ ደንዟል። እንዴት ነው ሊድስን 2-0 እየመራ ማንቸስተር ሲቲ ያ የምናውቀው ማንቸስተር ሲቲ ሊድስን 2-0 እየመራ እንዴት ነው 2 እኩል ሊሆን የሚችለው በሊድስ? በእውነት በቃ ዛሬ በፎደን ጥረት ነው ያሸነፉት። ፎደን ስላለ ነው እንጂ ምንም በቃ ሲቲ ጠፍቶበታል። የሚጮቱት ፊዚካሊ በቃ ሙተዋል። በቃ ምንም ነገር የላቸው እግዚአብሔር ዲ። ለማንኛውም ፎደን ኢዝ ባክ። በቃ የሚገርም አሁን ሲቲ የሚገርም አቋሙን ይዛል ብዬ አስባለሁ ማለት ነው። ልጁ በጣም ታለንትድ ነው። እግዚአብሔርን ነው የምላችሁ። በቃ እኔ አልፎለት ባየው ደስ የሚለኝ ተጫዋች ማለት ፊል ፎደን ነው። በስማም ፎደን ባለቀ ሰዓት ሲቲን በሜዳው ከውርደት ታደገው። ሲቲ ምን እየሆነ ነው? ከ2-0 2 እኩል ከሊድስ ጋር በሜዳችሁ። አረ ጋርዲዮላ ትራቀቅ። ተው። ዘንድሮ እንዴት ነው ቶፕ ፎርም አልገባው? እንዴት ነው ቶፕ ፎርም አልገባው? ዘና ብዬ ነው ቶፕ ፎርም መገባው። ጋርዲዮላ እየተራቀቀ ነው። ቀለል አድርጎ የሚያሸንፈውን ጨዋታ ይኸው ተጨንቆ 90+ ላይ ፎደን ባያገባ ኑሮ ዛሬ ሲቲ ተዋርዶ ነበረ። ለማንኛውም 3-2 አሸንፎ ነጥቡን 25 ማድረስ ችሏል። ሲቲ እንመጣለን። ሲቲ አሸንፏል፣ ግን በማሸነፍ ውስጥ መማር ይሻላል በሚለው ነው እንጂ ታክቲካሊ ራሱ በዳንኤል ፋርክ ተበልጦ ነበር። ምስጋና ለፊል ፎደን 2 ግቦች በአንደኛውና በ91ኛው ደቂቃ በተቆጠሩ ግቦች አሸንፎ መውጣት ችሏል። ሃላንድ አሁን 100ኛ ግቡን ተጠምቷል። ፔፕ ግን ከዚህ በላይ ማሰብ አለበት። ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። እኔ አሸንፈናል ምናምን ብዬ ልደሰት አይደለም የመጣሁት። እድሜ ለፎደን እያችን እግዚአብሔር እድሜ ለስታርቦያችን። ሳካ ትላለህ ደግሞ ሳካ እንደዚህ 90 ላይ ይደርስላል። ሳካ ዋንጫ ያበላል። ፊል ፎደን እኮ ይኸውልህ 22 23 24 ላይ ተሸክሞ ነው ዋንጫ ያበላል። እስቲ አርሰናል ሳካና ፎደን ከማወዳደር በፊት ሳካ ዋንጫ ያብላ።
ቀለዱብን ተከላካዮቻችን። ዛሬ ደግሞ አረ ማቲያስ ኑኔዝ፣ አረ ግቫርዲዮል፣ አረ በስማ ማቲያስ ኑ እሺ ግቫርዲዮልስ ታክል ገብቶ ኳስ ለማውጣት ሲል ነው ፔናልቲ ኮንሲድ ያደረገው። ማቲያስ ኑኔዝ ምን አይነት ድድብና ነው! ለካልቨርት-ሉዊን ፓስ ያደርግለታል ዞሮ ወደዛ እንደማውጣት ካጠገቡ እያለ ቆሞ በዚህ በኩል ለማውጣት ይሞክራል። ከዛ እዛው ዶናሩማ ላይ ጎል አስገባበት። ፔናልቲውን ራሱ እኮ ዶናሩማ መልሶታል። በቃ እዛው ደገመው፣ ተፋውና ዶናሩማ ደገመው። እኔ 4-0 ምናምን ስጠብቅ ጭራሽ 3-2 ተጨንቀን እግዚአብሔርን እድሜ ለፉደን 90ኛ ላይ ያወጣን። ሌላኛው በርናርዶ ሲልቫን አረ ፔፕ እመን በቃ ምንድነው በቃው አቃለው ለመጀመሪያው ጎል የሚገርም ፓስ ነው ያደረገው ከአሲስቱ በፊት ማለት ነው። ቢልድ አፕ ላይ በጣም ተሳትፏል። ግን በቃ ቸርኪን አየው አይደለ ገብቶ ለፎደን አሲስት አደረገለት። በቃ ለምንድን ነው ቸርኪን የምታስቀምጠው ፔፕ? በስመ አብ አሁን ከሊድስ እንደዚህ መጨነቅ ነበረብን? በጣም ማርያምን ደብሮኛል። ለማንኛውም ማሸነፋችን ደግሞ ደስ ብሎኛል። ነገ ደግሞ አርሰዬ ላይ ይቋጠራል። ቼልሲ እንዲያሸንፍ ነው ለሚቋጠረው። ይብለጠን ችግር የለም። ሶስተኛ እንቀመጥ። ቼላው የትም አይደርስም። አርሰናልን ብቻ ያስጠልልን። ከማን ሲቲ ይላል ለቋጣሪ ማይመቸው ክለባችን ዋናው 3 ነጥብ ነው። አሸንፈናል። ነገ ደግሞ ቼላ እኛ ራሳችን ነው ሀገራችን ሰላም ይመጀ ስማ ክለቡ ይሄ ነው። ለቋጣሪ ክለቤን በኋላ ገርፋሉ። ይሄ አቋም አስደስቶኝ አይደለም፣ ግን 3 ነጥብ ፈልጌ ነበረ። ስታር ቦይ የኔ ጌታ ኮመንት ላይ ፎደን በላችሁ ስታር ቦይ አጭረንቁልኝ እያለ ተገረፋለ። ከተከላካይ ጀምሮ ገርፋሉ፣ ግን ቋጣሪያን 90+1 ላይ ድባቅ በቃ ሪካሞን ፎደን የኔ አባት አንተ ባትኖር ምን ሊውጠኝ ነበር? ወይኔ ግማና ተኛ ቋጣሪ ምድረ ፉቃቃ ወያላ ነጥብ ይጥላል ብለህ እየቋጠርክ ነበራ። 2 ጎል ሲገባበት እንግዲህ ተመልሷል። ስታርቦዩ ቢስሚላ ከጭንቅ ነው የገላገልከኝ። አንተ ባትኖርማ እንደ ፔፕ ስራና እንደ በርናንዶ ስራ 3 ነጥቧን አስረክበን ወጥተን ነበር። ፔፕ ጓርዲዮላ ግን ኦቨርቲንኪንግ ታክቲኩን ካልተው ማን ነው ጋይስ፣ ገና ብዙ ጨዋታዎች እንደዚህ ነጥብ ጥለን እንወጣበት አጋጣሚዎች የሰፋ ነው። እኔ ለማርሙሽ 3 ደቂቃ ምን ማለት ነው? ቆይ ቲጃይኒ ራይንደር ስለምንድን ነው የሚወጣው? ለማንኛውም ጋይስ ከየትም ፍጪው ከየትም አምጪው ዋናው 3 ነጥቡ ነው። ለዛሬ 3 ነጥቡን አሳክተነዋል። ቀጣይ እንግዲህ ሰንደርላንድ ተዘጋጂ። ይመቻችሁ ጋይስ። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ፊል የኔ አባት የኔ ልዩ ምን ብዬ ላመስግን? ምን የኔ የቁርጥን ቀን ልጅ ምን ብዬ ቃላት ልግለጽ? ምን አይነት ልጅ ነህ? ምን አይነት ወይኔ የኛ በመሆንህ አንተ የቁርጥን ቀን ልጃችን የኛ ቤት ቢስሚላህ ምን ልበለው? ወላሂ አልሐምዱሊላህ። በምን ቃላት ጎሮሮ ይኸው ደረቀ በጩኸት ምን አይነት ልጅ ነህ? ምን አይነት ልጅ ነህ? አረ ቋጠሮ ዛሬ የምሬን እምላችሁ ማንንም አላዳምጥህም። ቋጥር ከፈለከ ምን አገባኝ እኔ። ሊስቱን ብቻ ማሸነፌ ነው ትልቁ ነገር። አልሐምዱሊላህ ደስ ነው የምሬን እምላችሁ ሴትንስ። እስኪ ይሄን ጨዋታ ማሸነፋችን ደስ ያለ ሁሉ እስኪ ስታር ቦይ ፊል እያልክ ጻፍልኝ። ለማንኛውም እንኳን ደስ አላችሁ ሴትንስ። ብቻ ቃላት የለኝም።